አሁን የማሳያችሁ ስታዲ ስፌር ብለን ዴቨሎፕ ያደረግነው ዌብሳይት ዴቨሎፕ ስናደርገው ተማሪዎች በቀላሉ እንዲጠቀሙ ብለን ቀለል ባለ መልኩ ነው ማለት ነው ኦርጋናይዝ ያደረግነው። ስለዚህ ስታዲ ስፌርን ገና ስንጀምር ከላይ ዌልካም ከመጀመሪያ ፈርስት ፔጅ ጋር የተለያዩ ስለ ስታዲ ስፌር የሚገልጹ ኦብጀክቲቮች እንዲሁም ደግሞ ኩዊክ ቲፖች አሉ። ከነዛም ውስጥ አንዱ የመጀመሪያው ዳርክ ሞድ በተን አለን። ዳርክ ሞድ በተናችን የሚያገለግለው ተማሪዎች በሚያጠኑበት ጊዜ ዳርክ የሆነ ሞድ በሚፈልጉበት ጊዜ ዳርክ ሞድ የሚለውን በተን በመንካት ዳርክ የሆነ ሞድ ማግኘት ይችላሉ ማለት ነው። አንዳንድ ተማሪዎች ደግሞ ላይት ሞድ ሊፈልጉ ይችላሉ። ስለዚህ ላይት ሞድ የሚለውን በመንካት ላይት የሆነ ሞድ ማግኘት ይችላሉ ማለት ነው። ሌላው የመጀመሪያው ፔጃችን ላይ እንደምናየው ከሆነ የተለያዩ ኦብጀክቲቮቻችን ወይም ደግሞ የዌብሳይታችን ዋና ዋና ዓላማዎች እንዳቻሉ የመጀመሪያው ለርን ነው። የተለያዩ መጽሐፎች ምናምን ስላሉ መማር እንችላለን ማለት ነው። ፕሌይ በሚለው ሴክሽናችን ላይ ደግሞ ሪድሎችን፣ ፋክቶችን ወዘተ በብሬክ ታይም ጊዜያችን ላይ እያገኘን ጊዜያችን በአግባቡ እየተጠቀምን መዝናናት እንችላለን ማለት ነው። ኦርጋናይዝ የሚለው ደግሞ ተማሪዎች በኢፊሸንትሊ ታይማቸው እንዲጠቀሙ ፕላነር አላቸው ማለት ነው። ተማሪዎች እስከ ሊሚትድ አይደለም የሚፈልጉትን ያክል ፕላን ማስገባት ይችላሉ። ፕላኑንም ሪሙቭ ማድረግ ይችላሉ። ለምሳሌ በዚህ ሰዓት የጊዜ ገደብ አለው፣ ኢንድ ታይም እና ስታርቲንግ ታይም አለው። ሁለቱን በፈለጉት ሰዓት ሁለት ታይሙን ወስነው ይህንን የሚያደርጉትን በዛን የሚያደርጉትን አክቲቪቲውን አስገብተው ወስነው ፕላን ማስገባት ሴቭ ማድረግ ይችላሉ ማለት ነው። ኦልሞስት እሱን ያቀዱትን ከሰሩ በኋላ ደግሞ ፕላኑን ሪቪው ማድረግና ሌላ መጨመር ይችላሉ ማለት ነው። በአንድ ጊዜ በጣም ብዙ ፕላኖችን መያዝ ይችላል፣ ሊሚትድ አይደለም ማለት ነው። ሊስን በሚለው ሴክሽናችን ደግሞ አንዳንድ ተማሪዎች ክላሲክ የሆኑ ሙዚቃዎች ወይም ደግሞ ስቴዲ ታይም ሚውዚክስ በሚሉትን እያዳመጡ የተለያዩ የማንበብ ወይም ደግሞ የተለያዩ አክቲቪቲዎችን የማድረግ ልምድ አላቸው። ስለዚህ ለነሱም ካልም የሆነ ስሜታችን የማይረብሽ ከጥናት ሙድ የማያወጣን የተለያዩ ካልም የሆኑ ስተዲ ሚውዚኮች አሉ ማለት ነው። ኩዊክ ቲፕስ ደግሞ እንደሚያሳይን እንግዲህ ሾርት ፎከስድ የሆኑ ስተዲ ሌሰኖች አሉ። ከ25 እስከ 40 ሚኒት በፈለጉት ጊዜ ፕላን አድርገው መጠቀም ይችላሉ ማለት ነው። በሞቲቬትድ ሆኖ እንዲቆዩ ደግሞ በየ5 ወይም ደግሞ በየ10 ደቂቃው ታይም ልዩነት የተለያዩ አዳዲስ ኮቶች ተማሪዎቹ ሞቲቬት አድርገው እያጠኑ ሳይደክሙ እንዲቆዩ የሚያደርጉ የተለያዩ ኮቶች አሉ ማለት ነው። ፕላነሩ ላይም ፕላኖችን ሴቭ ማድረግና እንደገና ፕላን ያደረጉትን ማየት እንዲሁም ደግሞ ፕላኑ ከአክቲቪቲያቸውን ፕላን ያደረጉትን አክቲቪቲ ካከናወኑ በኋላ ደግሞ ማጥፋት ይችላሉ ማለት ነው። ስለዚህ አሁን ይሄ ዌብሳይታችን ፈርስት ፔጅ ነው። ስለዚህ ወደ ዋናው ፔጅ ስንሄድ እዚህ ጋር ከታች ጎቱ ግሬድ ኤንድ ሳብጀክትስ የሚል በተን አለ። ስለዚህ እሱ ጋር ከጎን ያለውን አሮ በመንካት ወደ ቀጣዩ ፔጃችን እንሄዳለን ማለት ነው። እሺ የቀጣዩ ፔጃችን ላይ ሆነን ቢሆን ዳርክ ሞድና ላይት ሞድን አሁንም መወሰን እንችላለን። በመጀመሪያ እዚህ ጋር ቅድም እንደተናገርነው ዌብሳይታችን ዴቨሎፕ ያደርገው ለ7ኛና ለ8ኛ ክፍል ተማሪዎች ነው። ስለዚህ እዚህ ጋር ሳብጀክቶቹን አድሬስ ለማድረግ የግድ ግሬድ መጀመሪያ መምረጥ አለብን ማለት ነው። ስለዚህ ለምሳሌ አሁን ግሬድ 7 ከሆነ ማንበብ የምንፈልገው መጀመሪያ ግሬድ 7 እንመርጣለን። ግሬድ 7 የሚለውን አይከን ስንመርጥ እንደ ኖቲፊኬሽን ሴሌክትድ ግሬድ 7 የሚል ሾርት ኖቲፊኬሽን ይመጣልን ማለት ነው። ስለዚህ ኦኬ ብለን መልሰን አሁን ደግሞ የፈለግነውን ሳብጀክት እንመርጣለን ማለት ነው። ለምሳሌ አማሪክ የሚለውን ሳብጀክት ብንከፍት እዚህ ጋር ቴክስት ቡክስ እና ቪዲዮስ አሉ። ቴክስት ቡኩን ስነካ ቀጥታ የመጽሐፉን ልናገኝበት ወደምንችለው ሊንክ ይወስዳል ማለት ነው። ሊንኩን በመጠቀም ዳውንሎድ ሳያደርጉ ቀጥታ መጠቀም ይችላሉ ማለት ነው። ቪዲዮዎቹን ለጊዜው አድ አላደረግናቸውም፣ ግን ለወደፊት አድ አድርገን ቪዲዮዎቹን በቀላሉ አክሰሲብል እንዲሆኑ እናደርጋለን። ከሌላው ደግሞ ለየት የሚያደርገው ማት ሳብጀክት ላይ ነው። ማት ሳብጀክት ላይ ተማሪዎች አንዳንድ ነገሮችን ካልኩሌተር ላይ ዲፔንደንት እንዲሆኑ ሳይሆን አንዳንድ ጊዜ የሚወስዱ ነገሮችን ካልኩሌተር ላይ ካልኩሌት ለማድረግ የካልኩሌተር ሴክሽን አስቀምጠናል ማለት ነው። ስለዚህ እዚህ ጋር ካልኩሌተሩ ጋር የተለያዩ ኢኩዌሽኖችን በማስገባት የተለያዩ የጥያቄያቸውን መመለስ ይችላሉ ማለት ነው። ሌላ 6ቱን ሳብጀክቶችን የያዘ አማሪክ፣ እንግሊሽ፣ ማትስ፣ ሶሻል ስተዲ፣ ሲቲዝንሺፕ እና ጀነራል ሳይንስ ሳብጀክቶችን የያዘ ነው። እያንዳንዱ ሳብጀክት ላይ ስለ ሳብጀክቶቹ የተወሰነ መግለጫ አድርጋል። ለምሳሌ አማሪክ ሚሊየር ላንጉዌጅ ኤንድ ሊትሬቸር ቤዚክስ ናቸው። እንግሊሽ ላይ ሪዲንግ፣ ግራመር ኤንድ ቮካብላሪ፣ እንደገና ደግሞ ማትስ ላይ ደግሞ ናምበርስ፣ አልጀብራ ኤንድ ካልኩሌተር ወዘተ ይይዛል ማለት ነው። አሁን ለምሳሌ ግሬድ 7 ላይ ስንጠቀም ቆይተን ወደ ግሬድ 8 መሄድ ከፈለግን ግሬድ 8 የሚለውን ሴክሽን ነክተን እዚህ ጋር እንደ ኖቲፊኬሽን እንደመረጥን ለማረጋገጥ ሴሌክትድ ግሬድ 8 ሚል ይመጣልናል። ኦኬ ብለን
ቀጥታ የሚፈልገውን ሳብጀክት መምረጥ እንችላለን። ግሬድ 8 ላይም ቀጥታ በእያንዳንዱ ሳብጀክት የተለያዩ ሊንኮችን ወደ መጻፉ የሚወስድ ሊንክ እናገኛለን። ማትስ ላይ ደግሞ እንደ ተጨማሪ ካልኩሌተር አለ ማለት ነው። እዚህ አካባቢ እንደምናየው እንግዲህ ኮቶቹ በየ15 ደቂቃው ልዩነት እየተቀያየሩ ነው። ኮቶቹ እየተደጋገሙ አይደለም። ምክንያቱም ስንሰራው ጃቫስክሪፕትን ተጠቅመን ኮዱ ጋር 300 ኮቶችን 300 ሪድሎችን 300 ፋክቶችን አስቀምጠናል። ስለዚህ የሚደጋገም ኮድ ያን ያክል አይኖርም ማለት ነው። ምክንያቱም 300 ኮድ ማለት በጣም ብዙ ስለሆነ ያን ያክል የሚደጋገም አይኖርም ማለት ነው። ሶ የቀጣዩ ሴሽናችን ለማየት ከጎን 2 አሮዎች አሉ ማለት ነው። አንደኛው ባክ አሮ ነው፣ ወደ ፊት ወይም ደግሞ ወደ ሳለፍነው ፔጅ ለመመለስ ነው። ሁለተኛው እዚህ ጋር የምናገኘው አሮ ደግሞ የቀጣዩን ወይም ደግሞ ኔክስት ፔጅን ለማየት ነው። ሶ የኔክስትን ፔጅ ለማየት ይሄኛውን አሮ እንነካለን። ስለዚህ ቀጥታ ወደ ኔክስት ፔጅ ይወስደናል ማለት ነው። በቀጣይ የምናገኘው ፔጅ ብሬክ ታይም ፈን የሚለው ነው። አሁንም በድጋሚ ዳርክ ሞድና ላይት ሞድን በእያንዳንዱ ፔጅ ላይ ማስተካከል እንችላለን፣ በፈለግነው መጠቀም እንችላለን። ለምሳሌ እዚህ ጋር በዳርክ ሞድ ማየት እንፈልግ በዳርክ ሞድ አድርገን መጠቀም እንችላለን ማለት ነው። እዚህ ጋር ብሬክ ታይም ፈን ኤንድ ቱልስ ብለናል። ቅድም እንደገለጽ ነው ዌብሳይታችን ጋር ፕላነር አለው። ሶ በፕላነራቸው መሰረት ማረፍ ባለባቸው ጊዜ ሌላ እነሱን ኢንተራፕት አድርጎ ወይም ደግሞ ድጋሚ ወደ ጥናት እንዳይመለሱ አድርጎ እንዳያስቀራቸው እዚሁ ዌብሳይት ጋር የሚያርፉበትን እየተዝናኑ እየተማሩ የሚያርፉበትን ሴሽን ማግኘት ይችላሉ ማለት ነው። ለምሳሌ እዚህ ጋር እንደምናየው ኮቶቹን እንደ ኖቲፊኬሽን ከሚገቡልን በተጨማሪ እያንዳንዱን ኮቶች ማየት ከፈለግን እዚህ ጋር ኮት የሚል አይከን አለን። ስለዚህ እሱን በመንካት ኮቶችን ማግኘት እንችላለን ማለት ነው። ለምሳሌ እዚህ ጋር ኮት የሚለውን አይከን ስነካው ቢሊቭ ዩ ካን ኤንድ ዩ አር ሃፍዌይ ዜር የሚላሉ እነዚህ ይቀያየራሉ። ኮት የሚለውን በነካነው ቁጥር ኮቶቹ እየተቀያየሩ ይመጣሉ ማለት ነው። እሺ ቀጣይ የምናገኘው ደግሞ የፋክት ሴክሽን ነው። ፋክት ላይ ደግሞ በጣም አስደናቂ የሆኑ ተማሪዎች በቃቸው ጥሩ ነው ያልናቸውን እንዲሁም ደግሞ ስለ ዓለም ማወቅ አለባቸው ያልናቸውን ፋክቶች አስገብተናል። ለምሳሌ the color of a lobster shell can change during cooking because of proteins releasing pigments ይህና የመሳሰሉ እንደ ኮትስ ሁሉ 300 ፋክቶችን አድርገናል። ስለዚህ ተማሪዎች በብሬክ ታይማቸው ጊዜ እንኳን 300ንም ባይችሉ እስከ 15 ወይም 10 በማየት የተወሰነ እውቀት ግንዛቤ በረፍት ጊዜያቸው አግኝተው መመለስ ይችላሉ ማለት ነው። ቀጣይ ደግሞ ያየነው ማይንዳችን ቴስት ሊያደርጉ የሚችሉ ሪድሎችን ነው። ስለዚህ እዚህ ጋር ያገኘነው ሪድል የሚለውን በተን በመንካት ያሉትን ሪድሎች ማየት እንችላለን። for example, I am taken from a mine and shut up in a wooden case from which I am never released and yet I am used by almost everybody. what am I? ሶ እንደዚህ አይነት ጥያቄዎችን በማየት ማይንዳችን ቴስት ማድረግ እንዲሁም ደግሞ የአይኪዋችን ፍጥነት መጨመር እንችላለን። እንዲሁም እየተዝናናን በቀላሉ ይሄ ጓደኞቻችን ጋር የምንጫወተውን ጨዋታ እዚህ ዌብሳይት ጋር ሪድሎችን እያየን መጫወት እንችላለን ማለት ነው። ሌላ ሸፍል አለ። ሸፍሎች ከፋክት ለየት የሚሉት በጥያቄ መልክ ነው የሚቀርቡት፣ እንደ ፋክት ናቸው። ፎር ኤግዛምፕል እዚህ ጋር what can be correct made told and played ዛንሰር ኢዝ ጆክ እዛው አንሰሩን አስቀምጠናል። ምክንያቱም ይህን አውቀው ትምህርት ቤት በሚሄዱበት ጊዜ ከጓደኞቻቸው ጋር እንዲጫወቱ በሚል እዚህ ጋር እንትን ብለናል። ስለዚህ እየተጫወቱ ጊዜያቸውን በአግባቡ እየተጠቀሙ የሚያጠኑበት ሴሽን ነው ማለት ነው። እዚህ ጋር ዋናው የዌብሳይታችን ዋናው ዓላማ በፕላን ኦርጋናይዝድ በሆነ መንገድ እንዲያጠኑ ነው። ሶ የዌብሳይታችን ዋናው ክፍል እዚህ ጋር ፕላነር አለን። ሶ ፕላነሩ ጋር ፎር ኤግዛምፕል እዚህ ጋር ፕላን ዲስክሪፕሽን የሚላለ እዚህ ጋር የፈለግነውን ነገር ታይፕ ማድረግ እንችላለን። ፎር ኤግዛምፕል እዚህ ጋር ስተዲ ብለን ካስገባን እዚህ ጋር ታይሙን መወሰን እንችላለን። ፎር ኤግዛምፕል 12 ፒኤም ብለን ብናስገባው ፒኤም እና የሚለውን ይወስናል ማለት ነው። ከዛ እዚህ ጋር ደግሞ ኢንድ ታይሙን እናስገባለን ማለት ነው። ስለዚህ ከዚህ እስከዚህ ብለን አድ ፕላን የሚለውን በተመንካት ነው። ሶ አድ ፕላን ስንለው ከታች ከዚህ ሰዓት እስከዚህ ሰዓት ይህን አክቲቪቲ ብሎ ስተዲ ብሎ እዚህ ጋር ያመጣል ማለት ነው። ስለዚህ ይህን ፕላነር እነዚህን ፕላነሮች ብዙን ጊዜ ስናጠና በወረቀት ላይ ምናምን የምንጽፋቸው ናቸው። ግን እዚህ ዌብሳይታችን ጋር አድ አድርገን ሌላ ምንም ጊዜ ሳያባክኑ እዚህ ዌብሳይታችን ጋር የፈለጉትን ፕላን አድ አድርገው መጠቀም ይችላሉ ማለት ነው። አሁን እዚህ ጋር በጣም ብዙ ፕላኖችን መጨመር እችላለሁ። አድ ፕላን እያልኩኝ ብሄድ በጣም ብዙ ፕላኖችን መጨመር እችላለሁ። ሊሚትድ አይደለም። አሁን ቅድም ያስገባነውን ፕላን ማጥፋት ብንፈልግ ከጎን ዲሌት የሚል በተን አለን። ስለዚህ ዲሌት የሚለውን በመንካት ማጥፋት እንችላለን ማለት ነው። ቅድም እንደተናገርኩት አንዳንድ ተማሪዎች ሙዚቃ እያዳመጡ ላይክ ካልም የሆኑ ሙዚቃዎችን
እሺ አንዳንድ ተማሪዎች ሙዚቃ ቀለል ያሉ ለስለስ ያሉ ስሜታችን የማይረብሹ ሙዚቃዎችን እያዳመጡ የማንበብ ልምድ አላቸው። ስለዚህ ለነሱ ተማሪዎችም ኢዚሊ አክሰሲብል እንዲሆን እዚሁ ጋር የካሊም ፒያኖ ሚውዚኮችን አስገብተናል ማለት ነው። ስለዚህ ቀጥታ እዚህ ሚውዚክ ስቶራችን ጋር ሙዚቃዎችን ማግኘት እንችላለን። እንደሚገልጸውም ከሆነ የካሊሚንግ ፕሌሊስት ቱ ሄልፕ ዩ ስተዲ ኦር ሪላክስ እያደርጉ ሳይሰለቻቸው እንዲያነቡ የሚያደርጋቸው ናቸው። እንግዲህ እስካሁን እንዳየነው ኮቶቹ ዌብሳይቱን ከከፈትኩበት ጀምሮ በየታይም ኢንተርቫሉ እየተቀያየሩ ነው። ስለዚህ ሳይሰለቸን ኮቶቹ ሳይደጋገሙ ሞቲቬትድ ሆነን እንድንቆይ ይረዳል ማለት ነው። አመሰግናለሁ።